ጥናቱ በገጠር ያለው ህብረተሰብ የተለያዩ ማህበራዊ ኢኮኖሚያዊ አገልግሎቶችን ለማግኘት በሚያደርገው የእግር ጉዞና የግብርና ምርቶች እንዲሁም ሸቀጦችን ከቦታ ቦታ በማመላለስ የሚያጠፋውን ጊዜ፣ ጉልበትና የስራ ጫና የሚቀንሱ ከህብረተሰቡ በቅርብ እየተመላለሱ አገልግሎት ሊሰጡ የሚችሉ የመካከለኛ ትራንስፖርት መገልገያዎችን ለማስፋፋት ታልሞ የተዘጋጀ ጥናት መሆኑ ተገልጿል። የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ሹካሪ ሹዳ ከባህላዊ የትራንስፖርት ዘዴ በሰውና በእንስሳት ጀርባ እንዲሁም በቃሬዛ ተሸክሞ ለማጓጓዝ የሚደረገውን ችግር ለማስቀረት ከባለድርሻ አካላት ጋር የተዘጋጀው ውይይት ችግሩን ያስቀራል ብለዋል። በተለይም በከተማና በገጠር የሚገኙ ሴቶች በትራንስፖርት እጥረት ምክንያት የሚፈጠረውን ችግር የሚቀርፍ ነው ሲሉም ተናግረዋል። በክልሉ ትራንስፖርትና መንገድ ልማት ቢሮም የህዝብ ትራንስፖርት አገልግሎት አደረጃጀት ብቃት ማረጋገጫ የጥናት ባለሙያ አቶ ሽባባው ጌታውን ጥናቱ በሚያጠኑበት ወቅት በተለይም በክልሉ የሚገኙ አካባቢዎች ችግሩን ለመቅረፍ ያስቻለ ጥናት ነው ብለዋል። የውይይቱ ተሳታፊ አካላትም ጥናቱ መዘጋጀቱ ለቀጣይ ስራዎች የሚያግዝና የአርሶ አደሩ ምርትና ምርታማነት የሚያሳድግ ነው ብለዋል። ለዚህም ደግሞ ሁሉም ባለድርሻ አካላት ለተግባራዊነቱ ሊረባረብ ይገባል ብለዋል።